ቢሆንም ኤቢ ግን ሽንፈቱን ልታምናል መቀበል አልቻለችምና በተደጋጋሚ ዳጣ ላይ ጫና እያሳደረች ነው የምትገኘው። ከዚህም በመቀጠል እንግዲህ ከሱ ትርቅ ያለሽ ምንም ቢሆን ምንም እሱ የኔ ነው በማለት ዳጣን ልታስፈራራ ስትሞክር፣ ዳጣም ያንቺ ከሆነ ገበያ መቼ አውጥተሽ ልትሸጪው አስበሻል በማለት የማይሆን መልስ በመመለሷ የተነሳ ኤቢ ተናዳ እሷን ለመደብደብ ተነስታለች ማለት ነው። እንግዲህ ዳጣ ደግሞ ያው እጅግ በጣም ግልፍተኛ ከመሆኗ የተነሳ ተነስታ የሰነዘረችውን እጇን ጠምዝዛ ሶፋ ላይ ወርውራ ጥላት ሄዳለች። አቶ ደረጀ ደግሞ ወይዘሮ ማርታን ወይን እየጋበዘ እያለ ወይዘሮ ማርታ ሰላም አንድ ሚስጥር እነግርሻለሁ ብላኛለች ብላ በመናገሯ ትልቅ ውጥረት ውስጥ የገባ ነው የሚሆነው እና ስለ ዳጣ የምትናገርበት ነው የመሰለው። ምክንያቱም ልጅ ከሷ አለኝ ልጄን ያምጣ ብላ ለወይዘሮ ማርታ እንደምትነግራት ነው ውስጡ አምኖ የተቀበለው ማለት ነው። እናም አሁን ዳጣ የኔ ልጅ ናት ብል ማርታ እጄ ላይ ነው የምትሞተው። ሰላምን ደግሞ ዳጣ ያንቺ ልጅ ናት ብል ቤት እካፈላለሁ ከቤትም አልወጣም ነው የምትለው። ለወይዘሮ ማርታም ይህንን ስነግራት ይህን ያክል ዓመት ሙሉ ሁለተኛ ሚስት አርገሃት አስቀምጣሃት ነው ትለኛለች በማለት ስጋቱን እየገለጸ ነው የሚገኘው። እንግዲህ ወይዘሮ ማርታ መኖሯን እስከሚረሳ ድረስ ነበረ በሀሳብ ተወጥቶ የነበረው። ከዛም በኋላ ወይዘሮ ማርታ አቶ ደረጀ ምንድነው እንደዚህ የሚያሳስበ በማለት ከሀሳቡ መልሰዋለች ማለት ነው። እንግዲህ ናታን መጽሐፍ እያነበበ ያለ ነበረ ውሃ ወደ ክፍሉ የሄደችውና ምጥን ዛሬ ትመጣለች ብልሻል ነበረ ወይ ሲላት ነገ ነው የምትመጣውም በአውሮፕላን ነው ብላ እንግዲህ ስለ ምጥን አመጣጥ እየነገረችው ነበረ። የዳጣን ናፍቆት መቋቋም ስላቃተው ዳጣን እንድትጠራለት ይልካታል። ውሃም እንግዲህ ወደ ዳጣ ክፍል ስትሄድ ከኤቢ አይን ገብታለች እና ምን ልትሰሪ ነው ስትላት ናታን ዳጣን እንድትጠራለት እንደላካት ትነግራታለች። ከዚህም በኋላ ነበረ እኔ እየሄድኩ ነውና እኔ እንዳየውሽ ለማንም እንዳትናገሪ በማለት ውሃ ማንንም እንዳላየች ሄዳ ዳጣን ጠርታ አገር አማን ብለው ከናታን ክፍል ተሰብስበው እያለ ነበረ እቃ የረሳች በማስመሰል ተመልሳ መታ ክፍሉን መረበሽ የጀመረችው። እናም ውሃ በሩን ተጭና እንድትይዘው ካዘዛት በኋላ ነበረ እሷን ወደ ሽንት ቤት አስገብቶ የደበቃት። ኤቢም ዳጣ እዚህ ክፍል አለች ስለዚህ አውጣት በማለት ናታንን ስታፋጥጠው ውሃ የተደበቀችበትን በጣቷ ጠቁማ ልታስይዛት ትችላለች ማለት ነው። ከተደበቀችበትን ጎትታ አውጥታ አንቺ ከዚህ ቤት መባረር አለብሽ በጣም ልክስክስ እያለች ሁለታቸውንም ናታንንም ዳጣንም ስትሰድባቸው ከቆየች በኋላ እንግዲህ ዳጣ ይቅርታ አድርጊልኝ ቃል ወስድ መጥቼ ነው በማለት ኤቢን ተለማምጣ ከክፍሉ አምልጣ ወጥታለች። ከዛም በኋላ አንተ ምንም ቢሆን ምንም የኔ ነህ እዛ እስከ ዘላለም ድረስ እወድሃለሁ ጭራሽ ከዳጣ አጠገብ ላይ አልፈልግም በማለት አስጠንቅቀው ወጥታለች። በሌላ በኩል አቶ ደረጀ እንግዲህ በሰላምና በማርታ በኩል ከባድ ጫና ውስጥ እየወደቀ ነው የሚመስለው። ሀሳቡ እየተበታተነ ነው። በመሀል ከቤተሰቦቹ ጋር እያወራ እየተጫወተ እያለ ሀሳቡ ሌላ ቦታ ተበታትነው ሁሉንም እዛ መቀመጣቸውን እስከሚረሳ ድረስ ነው በሀሳብ እየተዋጠ ያለው። እናም ይህንን እንግዲህ በፊት ያጠፋውን ጥፋት ለማካካስ ይመስላል ወይዘሮ ማርታን እጅግ አድርጎ እየተንከባከበ ነው የሚገኘው። ወደ ውጭ ማውጥቶ ምሳ ከጋበዛት በኋላ ነበረ የዛሬው ምሳ እጅግ በጣም ይጣፍጣል እና ተመችቶኛልም፣ በዚህ ላይ ለምን እንደጋበዝከኝ ደግሞ ምክንያቱም ማወቅ እፈልጋለሁ ስትለው የውሃ አይነት ጸባይ አይኑርሽ ጋበዝኩሽ ነው በማለት እንግዲህ ስለ ውሃ ደግሞ ማውራት ጀምረዋል። ውሃን ወደ ሳይካትሪስት ወስደው እያስመረመሯት እንደሆነ ይታወቃል። እናም ሳይካትሪስቱ አንዳንድ የፈተና ጥያቄ ሲጠይቃት አንድ አይን ያለው ግን የማያይ ተብላ ስትጠይቅ መልሱ መርፌ ሆኖ ሳለ እሷ ወይዘሮ አባዬ ናት በማለት መልሳለች ማለት ነው። እንግዲህ የሰፈራቸውን አንድ አይና ሴት ማለት ነው እየጠራችው።
ከተሰበረ ጥቅም ላይ የሚውል ነገር ጥቀሺ ስትባልም እንቁላል ሆኖ ሳለ መልሱ የአቤጌል እጅ ነው በማለት መልሳለች። ያው ኤቢ ሁሌ ስለምትመታት በመማረሯ የተነሳ ነው ይህንን መልስ እየመለሰችው። እንግዲህ ባልና ሚስቱ በልጃቸው መልስ እጅግ በጣም እየተሳሳቁ ነበረ። ወደ ውጭም ወጥተው በነበረበት ሰዓት አቶ ደረጀ ለሰላም ስልክ በመደወል ከአጠገቧ ማንም እንደሌለና ብቻዋን መሆኗን እንድታረጋግጥ ካዘዛት በኋላ በጓሮ ብቻዬን ነኝ ብላ ከመለሰችለት በኋላ ነበረ ለወይዘሮ ማርታ ምን ልትነግሪያት አስበሻል? አንድ ሚስጥር እነግርሻለሁ ብለሻታል እና ይሄንን ካንቺ አልጠብቅም። ልጅሽን ማግኘት ከፈለግሽ እባክሽን ዝም በይ። ማርታ ስላንቺ ደግ ሰው አልነበረችም ወይ? እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ ስጋቱን ገልጿል። እሷ ደግሞ ቅድሚያ ፈራህ እንጂ እኔ ይሄንን ለነግራት ይሁን አይሁን አንተ በምን ታውቃለህ? ብቻ ልጄን እፈልጋለሁኝ በማለት አሁንም ስለ ልጇ አሳስበዋለች ማለት ነው። እሱም በቅርብ ቀን እንደሚያስተዋውቃት ቃል ገብቶላታል። ግን እስከዛው ድረስ ከባለቤቱ ጋር እንዳታፋታው እንድትጠነቀቅለት ይህን ያክል ዓመት አብረው በቤተሰብነት መቆየታቸውንም ጠቅሶ እሷ ላንቺ እጅግ በጣም መልካም ሰው ናት፣ እናም ልታከብሪያትና ልታስቢላት ይገባል በማለት የወይዘሮ ማርታን ደግነት ለሰላም እየነገራት ነበረ ማለት ነው። ኤቢ ዳጣ ላይ አንድ ጥንስስ ጠንስሳለች። እሱም እሷ መወገድ አለባት፣ ከዚህ ቤት ውጭ ብትባልም ልትወጣ አልቻለችም። እናም ሰላሜን እጅግ በጣም እየነሳችኝ ስለሆነ እንዲሁም በቀላሉ ከናታን ጎን ልትርቅ ስላልቻለች መወገድ አለባት ብላ ስላሰበች አንዳንድ አስፈላጊ ነገሮች ሲገጥማት ለምትደውልለት ለአፍቃሪዋ አርጁን ደውላ ካገኘችው በኋላ ነበረ ዳጣን አንድ ነገር እንዲያደርግላት የነገረችው እና እሱም በሀሳቡ ሳይስማማ ሲቀር ነበረ። ዱርዬ ጓደኞች አሉ፣ ስለዚህ ከነሱ ጋር ተባብረህ አንድ ነገር አድርግልኝ በማለት እጅግ በጣም በዛ ያሉ ትዕዛዞችን እያዘዘችው ነው የምትገኘው። ናታን በጓሮ ሆኖ መጽሐፍ እያነበበ እያለ ኤቢ ወደሱ በመሄድ እና እሷን እንዴት ሊወዳት እንዳልቻለ ምን እንደጎደላት ከዳጣ ጋር ምን እንደዚህ እንደሚያጣብቀው እየጠየቀችው ነበርና ሆኖም እጅግ በጣም ነው የማፈቅርህ፣ ስለዚህ አንተ ከኔ ውጭ የማንም ስትሆን ማየት አልፈልግም፣ አንተን አገባሃለሁ በማለት ዛቻ ይሁን ፍቅር እንግዲህ በማይታወቅ ቋንቋ ነበረ ስታጨናንቀው የነበረው። አንቺ እኔ 100% እርግጠኛ ነኝ እኔን አላፈቀርሽኝም፣ ከዛ በፊት ለእኔ ምንም አይነት ፍላጎት አልነበረሽም። ዳጣ ወደዚህ ከመጣች በኋላ አንቺን እንደዚህ የሚያደርግሽ ቅናት ነው። ስለዚህ አሁን ከዳጣ ጋር ያለሽ ጥላቻ አንቺ እኔን አፍቅረሽኝ አይደለም፣ ያ ደግሞ እኔ ያንቺ ሆኜ ልክ ዳጣን እንዳሸነፍሻት አይነት ስሜት ሲሰማሽ እኔን ተጠይኛለሽ ማለት ነው እያለ እንግዲህ መጽሐፍ ካነበበውም እና በውኑ ዓለም ከሚያውቀውም እያጣቀሰ ሊመክራት እየሞከረ ነበረ። እሷ ችግሩ መስሚያ የላትም እንጂ ሰላም አንድ ህልም አየሁ በማለት ለዳጣ የስላየችው ህልም እየነገረቻት ነበረ። እኔ ከተኛውበት በር ላይ መተሽ ነይ ወደ እኔ እያልኩ አንቺን እጠራሻለሁ፣ አንቺም ትመጫለሽ፣ ከጎኔ ተኝ ብዬሽ ከጎኔ ከተኛሽ በኋላ ልክ እንደ 3 ወር ህጻን ልጅ ሆነሽ ጡቴን መጥፋት ጀመርሽ በማለት ያየችውን ህልም ለዳጣ ትነግራታለች። ዳጣም እንደውም ጡት በህፃንነት ያልጠባውም ነበረ፣ ስለዚህ እንኳንም ያጠባሽኝ ብላ ለሰላም ከመለሰችላት በኋላ ሰላም እንዴት ጡት አልጠባሽም በማለት ዳጣ መልሳ ትጠይቃታለች። እንግዲህ ከዚህ በኋላ ዳጣ ምንም አይነት መልስ መመለስ ስላልፈለገች ሰላም ነገሩን እንድትረሳው ብትፈልግም እሷ ግን ልትረሳላት አልቻለችም እና እዛው ሀሳብ ላይ ተውጣ ትቀራለች። ዳጣም ደጋግማ ሰላም እያለች ብትጠራትም ምንም ልትሰማት አልቻለችም። ውድ የቻናሌ ቤተሰቦች ዳጣ ክፍል 50 የተከታተላችሁትን ይመስል ነበር። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በአክብሮት እጠይቃለሁ። ሰላም ቆዩልኝ።